አብርሽና ሩታ የሆነ ፕሮግራም ላይ ቪዲዮ ታየባቸውና ለካል ተጣሉም የሚባል ነገር ሲመጣባቸው እንደገና ትናንትና ልደት ተጠርተን ነበር አብራችሁ እንድትመጡ ተብለን ነበር ምናምን ብለው ለማለባበስ ሞከሩ። ሲጀመር መች ተጣላችሁ? ሲቀጥል ደግሞ ታዲያ የእውነት የተጣላ ሰው እንዴት ነው ያን ሁሉ ነገር አልፈልገውም የፈለገ ሴት ይውሰደው ብለሽ ሩታ ማለት ነው። ከዛ መተሽ ደግሞ አይ ፈልገዋለሁ የእውነት ብትጣሉ እኮ እንደዚህ አትይም ነበረ። ምክንያቱም መጀመሪያም እንድትወስዱ አትፈቅጅላትም። ከወሰደችው በኋላ ደግሞ መተሽ እንደዚህ አትይም ነበረ። እና እነዚህ ልጆች የእውነትም አልተጣሉም የሚባለው ነገር እውነት ነው ማለት ነው። እና እንደፈለጋችሁ ፕሮግራማችሁን አብራችሁ እያሳልፋችሁ መታችሁ እኛ ጋር እንደተጣላችሁ እንሆናለን። ኤኒዋይስ በለው እንግሊዘኛውን እያወራው ነው ማለት ነው። አይ ሀቢብቲ እንግሊዘኛው ቅርብሽ ወደ አማርኛ ሽጂ እና ማለት ነው። እኛ አስተያየት የምንሰጠው በእርግጥ እንደ ቪዲዮ ነው እንጂ እንደ ከካሜራ ጀርባ እንዳሉት ሳይሆን ካሜራ ላይ እንደሚያመጡት ነው አስተያየት የምንሰጠው። ግን ከካሜራ ጀርባ እነሱ አብረው ናቸው። ሲጀምር አብረው ነው የሚኖሩ። አብርሽም ከቤት አልወጣም። ሄርሜላ ደግሞ ለስራ ተቀጥራ የመጣች ትወና ናት። እና ወንድሞም የመጣ አሁን ዩቲዩብ ላይ ለመታወቅ ልክ እንደ ቡዜና እንደ ሩታት በቃ ዩቲዩብ ለመስራት ፈልጎ ነው የመጣው። ወንድሙ እንግዲህ በዚህ መልኩ ከኛ ጋር ይታወቅና ከዛ የራሱ ቻናል ይከፈትለታል ይሰራል ማለት ነው። አሁን መግቢያ እንዲሰራ ራሱ እያበረታቱት ነው። ሄርሜላም መጣች፣ ሄርሜላም ቻናል ተከፈተላት። በቃ ቪዲዮ እየሰሩ ነው የሚኖሩት። ሄርሜላም በራሷ ቻናል፣ አብርሽም በራሱ ቻናል፣ ሩታም በራሷ ቻናል በሚያገኙት ብር በቃ ህይወታቸውን ይመራሉ ማለት ነውና ግን እንደ ቪዲዮ አስተያየት እንስጠሽ ሩታ ማለት ነው። ሩታ እንደ ቪዲዮ አስተያየት ስንሰጥ ቆይ አንቺ ምንድነው ችግርሽ? አብርሽን አሁን ማለት ነው ሩታ እንደ ቪዲዮ እንስጥ ዝም ብላችሁ ማለት ነው። ከካሜራ ጀርባ ያለውን እርሱት፣ ቪዲዮ ላይ ያለውን እናውራ። ሩታ ምንድነው ከትናንት ወዲያ ደስታና ዳኔን ቤትሽ እያተራመሽ አብርሽን ስንት ጊዜ ጠይቆሽ ለምኖሽ አልፈልግህም ብለሽው የራስን ህይወት ኑር ከፈለሽ ውሰጁ ብለሽ ከዛ ደስታ ተናገረው ብለሽ ደግሞ ማን ተቆርቋሪ ያረገሽ? ሲቀጥል ደግሞ አልፈልግም ብለሽ ስንት ጊዜ ወንድሙ ለምኖሽ፣ አባቱ ለምኖሽ፣ እህቱ ለምናሽ፣ የራስሽም ጭምር ለምናሽ እምቢ ያልሽ ሴትዮ አሁን ባንዴ ሄርሜላ እንግዲህ ባለፈው ተወደኛለህ ወይ አብረን እንቀጥል ስትለው እሺ እንድትርቂኝ አልፈልግም ብሎ ሰውነቱ ላበላብ ቅልጥልጥ ብሎ ለሄርሜላ ያለውን ፍቅር ባይናገርም ግን ፊቱ ላይ ያስታውቃል፣ ንግግሩ ላይ ያስታውቃል። በቃ ወደ እሷ እየተሳበ ነው አሁን አብርሽ ወደ ሄርሜላ እየተሳበ እንደሆነ ሲገባሽ ከሄርሜላ ለመገንጠል ነው እንዴ አንቺ? ረብስ ማአሙ ሩታ ግን እንዴት ነው የተበላሽሽው አንቺ? መጨማረቅ ኢሉንታ ቢስ ሆነሻል። ደስታና መጣሻ ዳኒና መጣሻ። አሁን ደግሞ አብርሽ ጥሩ ህይወት ሊኖር ሲል መተይዘው ከሄርሜላ ጋር እንዳይቀጥል ማለት ነው። እና ሀሳቧ እንደዛ ነው የሚመስለኝ፣ ከሄርሜላ ጋር ለማለያየት ማለት ነው። በእርግጥ አብርሽ የሚያደርገው ነገር ትክክል ነው ብዬ አላስብም። አብርሽም ቢሆን ወደ ሩታ መመለስ አለበት። ልጃቸውን አብሮ ማሳደግ አለባቸው እንጂ በልጃቸው እየተጣሉ አንቺ እኔ ጋር ውሰጂ ዘጋ ማለት የለባቸውም። ግን ሩታ አርፍደሽ መጣሽ። አብርሽ ሌላ ነገር ውስጥ ከገባ በኋላ ሄርሜላ ብዙ ጊዜ ከሱ ልርቅ እፈልጋለሁ ብላ ነበር። አሁን ቅርብ ጊዜ በተለይ እንደሚፈላለጉ ሲገባት እና አሁንም ሄርሜላ እንትን ላይ መቅረቱ አይቀርም በእርግጠኝነት ሜዳ ላይ ነው የምትቀረው። ግን ሩታ ግን ማለት ነው በወንድ ልጅ ህይወት እንደዚህ መጫወት አያስፈልግም። ምክንያቱም እንዴት እንደመጣሽ ማወቅ አለብሽ። አትርሽ ሀቢብቲ አትርሽ፣ እያለቀሽ እንደመጣሽ አትርሽው። እየለመንሽ መጥተሽ ተቀብሎሽ አሁን እንደዚህ ጥግብ ብለሽ ሌላ ወንድ ይዘሽ አፍለተሽ ፉን ብለሽ ሄደሽ አሁን እንደገና ደግሞ እሱ ሌላ ህይወት ሲጀምር በእርግጥ እሱ ሴት ጋር የሚሄደው ነገር ነው የመቸኝም። አብረሽ ሴት የሚቀይረው ነገር ባህሪው ቢሆንም ግን እተዋለሁ ብሎሽ ነበር። ሄርሜላን ያኔ ከህይወት ያስወጥቻታለሁ ብሎሽ ነበር። ያኔ አብረሽ መሆን ትችይ ነበረ። ያኔ ተመልሶ ከሄደ የመጨረሻ ልታደርጊ ትችላለሽ። ከዛ ውጭ ግን ወደ ድሮ ከተመለሰ አብሬው ሆናለሁ ማለት የነበረብሽ ያኔ ነው እንጂ አሁን ስንት ጊዜ አልፈልግም ብለሽ ከዛ ሄርሜላ ጋር ካሉ በኋላ ና ማለት የእውነት ፈልገሽው አይመስለኝም። እንደ ሀሳብ እንደውም ከዳኒ ጋር ተመካክረው አብርሽን ጉድ ሊሰሩት ነው ብዬ ነው የማስበው። አብርሽን ጉድ ሊያደርጉት ነው ብዬ ነው የማስበው። አሁንም ድጋሜ ልትበቀለው ነው ብዬ ነው የማስበው እንጂ በአንድ ያን ያክል ተለምና እምቢ ያለች ሰው ትናንት መታ በአንድ ቀን እፈልገዋለሁ ስትል እኛ ብቻ ሳይሆን አብርሽ ራሱ ተጠራጥሯል። ያኔ እንደዛ አድርገሽኝ የምረሳው መስሎሽ ነው እንዴ ምናምን አላት። እና ሩታ የእውነት አብርሽን አብራው መሆን ፈልጋ አይመስለኝም። ከሄርሜላ ጋር ያላቸው ነገር እንዲናጋ ምናምን ፈልጋ ነው ብዬ ነው የማስበው።
ይሄ እንደዚህ እንዳይሆን ደግሞ ማድረግ የነበረብሽ በፊት ነው። አንደኛ ዳስታን የሚባል ውርጋጥ ማምጣት የለብሽም። ሁለተኛ ዳኒንም ጭምር ቤትሽ አምጥተሽ ጎረምሳ መናኸሪያ አድርገሽ ያን ሁሉ ነገር እያየ እሱ እንዴት ነው አንቺን ሊፈልግ የሚችለው እንዴ? እንደውም ጥላቻ ነው አንቺ ላይ ሊያሳድር የሚችለው። እሱ የሚፈልገው ይመስለኛል ልጁን ነው። አሁን አብርሽ ደግሞ ወደ ድሮ ቦታ ይመለስ። እንደ ድሮ ከሆነ አብሬው ቀጥላለሁ፣ ግን ተመልሶ ሴት ጋር መሄድ ከሆነ ደግሞ እሄዳለሁ ካልሽ አሁንም ድጋሚ ትጣላላችሁ። ምክንያቱም ይህን ነገር አምነሽብን ነው መግባት ያለብሽ። አብርሽ የፈለገ ተአምር ቢፈጠር እኔ አብርሽ ሴት ጋር መምጣቱን አያቆምም። ከሄርሜላ ጋር እንኳን ቢለይ ሌላ ሴት ጋር ይመጣል። በእርግጠኝነት ነው የምነግርሽ። የሆነ ቀን ስትጣሉ ሌላ ሰው ጋር መሄዱ አይቀርም። ይሄ የሱ ባህሪ ነው። ሁለተኛ ነገር ደግሞ አብርሽ የዩቲዩብን ባህሪ በደንብ ስለሚያውቀው ዩቲዩብ እንደዚ አይነት ነገር ስለሚፈልግ አብርሽም ቢሆን ፈልጎ ሳይሆን ሳይፈልግ ይህን ነገር ያደርገዋል። ይሄዳል ሴት ጋር አይሄድም እንዳይሄድ አትበይ። ሲሄድ ደግሞ ያኔ ሻንጣሽን ይዘሽ ልትወጭ ማለት ነው። ይሄን አምነሽበት መሆን አለበት። ቢሄድም እችላለሁ ብለሽ ከሆነ ግቢ። ከዛ ውጭ ግን ይህን ነገር ያቆማል 100% ብለሽ ከሄድሽ በስህተት ነው። ነገም ትወጫለሽ ሻንጣሽን ይዘሽ ማለት ነው። እንደዛ ላያደርግልሽ ይችላል። ሌላው ግን እስካሁን በጣም ብዙ ጊዜ ሲለምንሽ የት ነበርሽ ነው እኔ ጥያቄ። አልፈልገውም። እስከ ዛሬ እኮ አብሬ መሆን ብፈልግ ከሱ ጋር ብዙ እድል ነበረኝ ነው። እንደዚህ ማድረግ የለብሽም። የሆነ ሰው ጋር ስትሆን የእሱን ህይወት ለመበጥበጥ እፈልግሻለሁ፣ የእሱን እፈልግሃለሁ፣ አብረን እንቀጥል። ከዛ ደግሞ ብቻውን ሲለምንሽ ደግሞ አልፈልግም። እንግዲህ ባለፈው እህቱ እና ወንድም ሆነው ብዙ ጊዜ ለምኖሻል፣ አንቺ ግን አልፈልግም ብለሽ ሄደሻል። አሁን በአንዴ ምን ተገኝቶ ነው? አብርሽም አንቺ አልፈልግም ስትይው በቃ አሁን ጠቅልሎ ወደ ሄርሜላ ሄዷል። ሄርሜላ እንግዲህ ይህን ነገር ታስተዋዋለች አታስተዋውም፣ እኛ የምናውቀው ነገር የለም። ሄርሜላ ጋር ሆኖ እንግዲህ ሌላ ሴት ጋር ይሄዳል አይሄድም አላውቅም። ሊሄድም ላይሄድም ይችላል። በእርግጥ አንዳንዴ አብርሽ ሌላ ሴት ጋር የሚሄደው ሲጣሉ የሆነ ነገር ሲፈጠር ነው። ግን ደግሞ ሰው ፍጹም ስላልሆነ አንድ ላይ ሆናችሁ ባለትዳር ሆናችሁ ጸብ አይቀርም። በተጣላችሁ ቁጥር ሴት ጋር የሚሄድ ከሆነ ይሄ በጣም የሚያስጠላና ደባሪ ባህሪ ነው። እንደዚ አይነት ባህሪ ሊኖረው አይገባም ሲጀመር ማለት ነው። እና ሩታ መመክርሽ ነገር ቢኖር ነገ ሴት ጋር እንዳይሄድብኝ ብለሽ እንዳታስቢ። መሄዱ አይቀርም ግን አምነሽበት ነው። ሲቀጥል አብርሽን ደግሞ የእውነት ልትበቀዩ ከሆነ በጣም ይደብራል። አሁንም ቢሆን ድጋሚ ያን የሚያስደብር ነገር አረግሽ እንዴ? ምን ሆነሻል አንቺ? ሁሌ የሰው ልብ መስበር እኮ ጥሩ አይደለም። የመጣሽበትን ደግሞ አትርሺ። አሁን በሱ ልብ ላይ መጫወት የለብሽም። ያን እንዴት የደምን ባልቀሰሽ እንደመጣሽ እናውቃለን። ያን ነገር ረስተሽ አሁን በሱ ህይወት ለመጫወት ኳስ ለመጫወት አትሞክሪ። እሱ እኔ ትክክል ነው ያልኩ አይደለም አብርሽን። በነገራችን ላይ ግን ስንቴ ለምኗታል። አብራመውን ትችል ነበር ያኔ አብራመውን እየቻለች፣ አሁን ግን ከሄርሜላ ጋር ሲሆን መምጣት። ከዚህ በኋላ ሴት ጋር ከሄደ ምናልባት አብርሽ በጣም የሚያስጠላ ባህሪ አለው ብዬን ማሰብ ሄርሜላ ጋር ሆኖ ማለት ነው። እና የሩታ አመጣጥ ትክክለኛ አመጣጥ አይመስለኝም። አብርሽን ለመበቀል ይመስለኛል ከዳኒ ጋር እንጂ የእውነት ፈልገው ቢሆን እስካሁን ድረስ ስንቴ ተለምና ነበረ።